የቀን ቅኝት ይህ በፖፑሌሽን ሚዲያ ሴንተር ኢትዮጵያ እየተዘጋጀ በየሳምንቱ እሁድ ምሽት 2 ሰዓት ከ30 እና ረቡዕ ምሽት 3 ሰዓት ከ15 ላይ የሚቀርብላችሁ የቀን ቅኝት ተከታታይ የሬዲዮ ድራማ ነው። የቀን ቅኝት ጤና ይስጥልን አድማጮች። በብርማ ፍቅርተ ከታመመው አያቷ ጋር በጭንቅ ላይ መሆኗን ተከታትለናል። ምን ደርሳ ይሆን? ለማሳከም ገንዘብስ አግኝታ ይሆን? አባቷ አቶ ገዝሙ ደግሞ እዛው አስኳል ከሳቸው ጋር በሚኖሩት ልጆቻቸው በተለይም በሴቷ ለአምሮት ምክንያት ባለቤታቸውን ሲቆጡ እንደነበር ይታወሳል። ምን መላ ዘየዱ? የፍቅርተ እናት የወይዘሮ ምንዳስ የጤና አዳም ሕይወት በምን ሁኔታ ይገኛል? የሁሉንም የዛሬ ውሎ ከድራማው እንቃኛለን። እንዴ ፍቅርተ መጣ በቀለ? አዎ መጣው። ፀሐይ ላይ ምን ትሰሪያለሽ? ያንተን መምጣት በተስፋ እየጠበቅኩ ነበር። ታዲያ ፀሐዩ ጥላው ላይ አትሆኝም ነበር እንዴ? ኧረ እኔ ፀሐይ ላይ መቀመጤንም አላስተዋል። ይልቅ ምን ይዘህልኝ መጣ? አባባ እንዴት ሆኑ? መተኛት አለበት ብለዋል። ለመተኛት ግን ገንዘብ ማስያዝ ወይም የቀበሌውን ወረቀት ማምጣት አለብሽ ብለውኛል። ተሳካልህ? ታዲያ አሁን የት ነው? በቀለ የሐሴን ጤና በተመለከተ መርዶም ሆነ ተስፋ ያለው አንተ ጋር ነው። ረጋ በይ። እንዳየኸኝ ፀሐይ ላይ ተሰጥቼ የምጠብቀው አንተ መምጣት ነበር። ታዲያ ፀሐይ ላይ ጥላው አንተ ግን የምናፍቀው መልስ ከመንገር ይልቅ በሆነ ባልሆነ ጥያቄ የሌለኝን ጊዜ ታጥፋብኛል። ፈቅርታ ይው ረጋ በይ። ከቅርብ ጊዜ ወዲህ የሌለ ቁጡነት እያየሁብሽ ነው። ጠዋት አምቡላንሷ ጭቃ ፈርታ አትሽን ጥላ ስትመለስ አራስ ነብሮንሽ በቀለ። እናም በሚያስደንቅ ፍጥነት የብርድ ልብስ ቃሬዛ ዘርተሽ የሰፈሩን ጎረምሳ እያዋከብሽ አትሽን አመጣሽ። አሁን ደግሞ እኔን በቁጣ ታጣድፊኝ ገባሽ። ይኸውልህ ምናልባት ስሜታዊ ሆኜና ያልተገባ ነገር አድርጌ አስቀይሜ ይሆን? እኔ እንዲያ እያልኩሽ አይደል። ያደረግኩት ክፉ ነገር ካለ ይቅርታ ጠይቃለሁ። አሁን ግን የስልኩንና የቀበሌዎቹን መልስ መስማት እፈልጋለሁ። እኔም እንዴት ባፈርድሽ ቀደም ትንሽ ባስታግስሽ ብዬ እንጂ መዘላበዱ ምርጫ የሆኑ አይደለም። እሺ ቀበሌዎቹ ወረቀቱን ጻፉልህ? አልጻፉልኝም። ይኸው ፍቅርተ፣ ይኸው ዛሬ ቅዳሜ ስለሆነ ቀበሌዎቹ ስራ የላቸውም እና የሌላቸውን ተመራጮቹን ቤታቸው ድረስ ሄጄ ለምኛቸው ነበር። ግን እንደማይሆን ግን ምን ማተሙን የያዘችው ሰራተኛ ለሰርግ ወደ ገጠር ስለሄደች አታገኟትም። ፍቅርተን ተመራጮቹማ የቻሉትን ያህል ሊረዱ ይሞክረው ነበር። እሺ ጋሼንስ ደውለህ አገኘህ? ንገረኝ በቀለ። እንደተለመደው ባለቤቱ በሀገር የለም ብላ ዘጋች ወይስ? አላሉኝም። ግን መስመሩ ስለተበላሸ ወይኔ አያየ መኝኝ ፍቅርተ መኝኝ። ይኸው በማንኛውም ሰዓት መስመሩ ሊሰራ ስለሚችል እዛው ስልክ ቤት ውዬ ደውልላችኋለሁ። የግድ ገንዘቡን ዛሬ ማግኘት አለብኝ። ድሮም ተስፋ አልቆርጥ ብዬ ነው እንጂ በዚህ ቀን በምንም መንገድ ቢልከው አይደርስልኝም። ታዲያ ገንዘቡ እስኪደርስ ወይም የቀበሌዋ ሰራተኛ እስክትመጣ ድረስ ይህችን ቅዳሜና እሑድ እንዲያስተኙልን ብንለምናቸውስ? በምችለው የመማፀኛ ቃል ሁሉ ተማጽኛቸዋለሁ እና ግን አልተበገሩም። ማብቂያ የሌለው የኔም ባም ሆነ ያያያ ጣር አላራራችም እና ምንም እርዳታ አላደረጉላቸውም። ድንገተኛ እርዳታ አድርገውለታል። ተኝቶ እንዲታከም ግን 400 ብር ማስያዝ ወይም የቀበሌውን ወረቀት ማምጣት ይኖርብን። እኔ አናግራችኋለሁ። እኔ ለምናችኋለሁ።
እኔ ካስፈለገም አትድከም አይሳም ግድ የለሽም። አሁን ለመጨረሻ ጊዜ አንድ ነገር ላስቸግር። መቼም ፍቅርተ አያትሽ አባቴ እኩል ተንከባክበው አሳድገውኛል። ስለዚህ እሳቸውን በተመለከተ እስከ መጨረሻው ድረስ የማደርገው ለአባቢ ሁሉን አደርጋለሁ። ጥሩ አመሰግን። ቀጥ ብለህ ወደ ቤት ሂድ። ጠዋት ልብስ የመረጥንበትን ሳጥን ስትከፍተው አንዲት ሙዳይ ታገኛለህ። ውስጡ ያለውን ነገር ይዘህልኝ ነው። ሙዳይ? ከሙዳይዋ ውስጥ ያለው ነገር ምንድን? ስትደርስ ታየዋለህ። እንዴ አያትሽ የሸለሙሽ ወርቅ ነው አይደለም? አዎ። ለምን ፍቅርተ? እሱን ለምን? ቆይ እና ምን ልሁን? እና ምን አይነት ታምር ፈጥሬ የአያቴን ጣር ላስታክስ? አላውቅም። እኔማ እየመሸ ነው በቀለ። ሐኪሞቹ ወጥተው ከሄዱ ነገ እሑድ ስለሆነ ማንም የሚረዳን ሰው አናገኝም። ጨነቀኝና እኮ ነው ፍቅርተ። ግድ የለም አይጭነቅ። መጨነቅ ካለብህ ላያያ ጣር ቶሎ ለመድረስ ይሁን ጭንቅ። የለም አያትሽ አደራ ብለውኛል። ጠዋት ተሸክመን ስናመጣቸው ቃሬዛ ላይ ተንጋለው በለሆሳስ ልጄ ያን ወርቅ ልሽጥ ብትል በእጅም እንዳትላት ብለው ቃል አስገብተውኛል። ሰምቼዋለሁ። ካንተ ቀድሞ እኔንም አደራ ብሎኛል። አደራዬስ? የኔ አደራ ደግሞ የእሱ ነፍስ ነው። መሆን የምችለውን ሁሉ ሆኜ ህይወቱን ማትረፍ ከቻልኩ ያኔ እግሩ ላይ ወድቄ ቃሉን በማፍረሴ ይቅርታ ለምነዋለሁ። እኔ ግን የሚሆን አይመስልም። ጊዜውን እየገደልከው ነው በቀለ። አንተ ባታመጣውም ያን ወርቅ እኔ ሄጄ ማምጣቴ ስለማይቀር ሂድና አምጣልኝ። እኔም ጎራ ብዬ እስከዛው አይኑን ልየ። ኧረ እባክዎትን አንተ ሰውዬ እባክዎትን ባኮ የለመኑ። አርፈሽ ተቀመጭ ብዬሻለሁ አንቺ ሴት። ምን አይጥ ለሞቷ የድመት ጭራ ትነክሳለች አሉ። ቆይ እሺ እችን ልጅ ባዶ ቤት ውስጥ ታፍና ምን ትሆናለች? 3 ቀን ከቤት አልወጣችምና ልትዝግ ነው ወይስ ልትሻግት? እኔ ይሄ ነገር አላማረኝም። እንዲህ አድርጎ ልጅን መቅጣት ተመክሪ ነው የኔ ደፋር። ልጄን እንዴት አድርጌ መቅጣት እንዳለብኝ ትእዛዝ ስጭኛ። ቆይ እሺ እኔው ገበያ ልኪያት ብትቆይ አሁን በቃ አጉል ልትርክ አልፈልግም። ልጆቼን መረን ለቀሽ እንዳይን ካጠፋሽ በኋላ ደርሰሽ መካሪ አትኝብኝ። እንግዲህ ይበጅ ከመሰለው ጥሩ። አዎ ይበጃል ብያለሁ። ያንን ወጠጤሽንም ሎጥ ማለቱን ትቶ በጊዜ እንዲከተት ንገሪው። አይ ካለ ደግሞ እሱንም መድኃኒት አበጅለታለሁ። አንዳሉ እንግዲህ ደግሞ ያ መናጢሽ የሰራኝን ሰምተሻል? ወቸ ጉድ እናንተዬ! ደግሞ የትኛው መሆኑን የኔ መናጢ? ዝናብ ይጥረገውና ያው ዝናቡሽ ነዋ። ሌላማ ማን ይኖራል? ደግሞ እሱ ምን አረገው? መኪናዬን እስከነጭነቱ ያልሆነ ቦታ ቁሞ ሲንዘላዘል ያስኩታ። ወይዳ እናንተው! እስቲ ትራፊክ ቢይዘውና ያልሆነ ነገር ቢፈጠር ምን ይባል ነበር? እሺ ምን ሆኜ ነው የቆምኩት አልወት? ሳገኘው አይደል ሁሉንስ የምሰማው? ከአንዷ ኮማሬት ጋር ይማግጥ ወይስ ያልሆነ ቦታ ያውደልድል መቻውቂው? ታዲያ ምህኛቱን ሳያውቁት ነው እንዲህ የሚኮኑኑ? ቡና ቤት መሃል ወስዶ ከመገተር በላይ ኋላ ምን ሊያደርግ ኑሯል? ማታም አግኝቼ እንዳልጠይቀው የሌለሁበትን ሰዓት ሰልሎ ዕቃውን አራግፎ ጠፋ። እባክህ አንቱ ሰውዬ ምህኛቱን ሳያውቁ ደርሰው አይወንጅሉት። ይሄ ሰው ድንገት ሳያስበው መንገድ ላይ ተጣልቶት ተንፈስ ሊልስ እንደሆነ ያቆመው እና አስሬ የተጣላው እንደሆነ መኪናዬን የትም ጥሎ ለሁሉም ግድ የለም። እባክህ አይናደዱ። እንደው ባረባው በመበሳጨት ኋላ ዞሮ ራስህን ነው የሚጎዳው። ማረገውን አውቀው የለ። ትላንትና ማታ አንድ ሰው ደውሎ ብዙ ቅቤና ማር በቶሎ እንዳመጣለት አዞኛል።
ነገውኑ ብርማ ገስግሶ ቅቤና ማሩን ያምጣልኝና ከዛም የሆነውን አብረን እናየዋለን። እንዴ ይልቅ ብርማ ቢሉ ልጁ ስልክ ደውላ እንደነበር ሰሙ? አሁን ሰምቻለሁ። አረ ከስልክም አልፎ መልእክተኛም ሰዳብኛለች። እንዴ እንዲህ በስልክና በመላእክተኛ የሚያጣድፍ ምን ጉዳይ ገጥሟት አስታወሰችሁ? በሉ እንዴ አባትነቱን መዋጥ ሲተናነቃትም አልነበር እንዴ ኖረችው? አረ እሱስ ፈላጊ እሱ አልነበረችም። የገዛ አባቴ ነው አሉ ካልጠራሹ ያላት። እሳቸው ቢሆኑ ከእሷው ጋር አብረው አይን ሁን አሌው ሲሉህም አልነበር እንዴ? ነበር። ዛሬ ግን ታልጋ ኋላ ህመም ሲጠናበት እኔን ልጁን አስታወሰኝ። ገንዘብ ላኩ መሆኑ ነው መልእክቱ ሁሉ ነበር። ግን ገንዘቡ ከየት ይምጣ? ወዲያ አዲስ የቅቤና ማር በረንዳ ለመክፈት የምራወጥበት ነው። ወዲያ ሳይታሰብ ብዙ ቅቤና ማር እንዳቀርብ አዲስ ደንበኛ የታዘዝኩበት ወቅት ሆነ እና አሁን ታዲያ ምን ሊያረጉ ነው? ከማዘን በላይ ምን አደርጋለሁ ብለሽ ነው እንጂ ኖሮኝ ዛሬን ብረዳው ደግ ነበር። ወይ አቅም ማጣት። በቃ ይበሉ እንግዲህ። አጉል መቆጨት የትም አያደርስ። እንዴ የሀገሩ ሰው ሁሉ አስኳላ ያለ ሰው ገንዘብ ከሜዳ የሚያፍስ ስለሚመስለው ነው እንጂ ይሄን ያባቱ ምንም አልሆኑም። እና አሁን ይሄ ዝናቡ ሲሄድ ምን ብዬ ልስደደው? ይልቅ መላምጪ። እንዴ ምን ብለው ሊሰዱት ኖራል? ማንም ሳያው ብርማ ገብቶ ማንም ሳያው ይውጣ እንጂ። እዛች የበሬ ግንባር የምታክል ከተማ ውስጥ አሁን ይህን ያህል መኪና እንደምን ሳይታይ ገብቶ ሳይታይ ይወጣል? ታዲያ እንግዲህ ባይሆን እንኳ አየሽ የመጣሁት በአጋጣሚ ነው። ስነሳ ገዝሙ ባገርም አልነበረም ብሎ ይዋሽ ብትይ ደግ ነበር። መላ እናንተዬ እንደው እኮ ይወጣሉ ወጥኛ ነው እኮ እንደው መጠርጠሩስ እንደ ደግሞ ለእኔ መለኝነት ምን ታወጭለት ኖሯል? በስልኩ ናሽው ማነሽ? ውይ ማዬ አላውቃ እንዴ የኔ ከላባ የምትጠብቂው ስልክ ኖሮሻላ? ያራኒ ቆይ አንቺ ስልክ ማነሳው ነኝ። ኧረ እባክህ አንተ ሰው ያረባ ዘማቺ ዘማይ ዞር በይ ነው የምልሽ። ነይ እኮ ነው ነይ ወዲያ ትሻሻሽ ዳካካ ነይ ዋ እህድ ሃሎ አይሰማም እንዴ? አሁን ነው ኧረ አለች ደግ ድምፅህን ማራቅ አሁን ያደናገርከኝ መስሎህ ነው? እንኳን ይችን የዝንብ ጢማም እናውቃለን። ነይ አንቺ ነይ፣ ስልኩ ያንቺ ነው እንዴ? ቆይሽ እኔ ታዲያ ቤት ነይ እኮ ነው የምልሽ። ምን አባቷ ተገትራ እኔ ታፈጥብኛለች እንዴ? እሺ ታዲያ አንተ ስሬ ቆመ እንዴት ነው እሱም ማናገረው? እንደምታናግሪው ታናግሪዋለሻ። አሁን ነይ እኮ ነው የምልሽ። አይ ጭንቃም አላጇ። አረ እንደው ምን አልኩሽ? እንደው ምን በደልኩሽ? እኔም መቤት ምን በደልኩሽ? በይቺ ያሽ ሃሎ በይ እንዴ። እሺ ከዘራ ነው ደዛ አርግልኛ እንዴ። ሃሎ በይ ብዬሻለሁ። እሺ ሄሎ አሁን ነኝ። አሁን እሱን ያነሳው ለምን እንዴ? እሺ በኋላ ደውል። አሁን ላናግርህ አልችልም። አላናግርም። ምን ሆነሽ ነው እሱ የማታናግሪው? እኔ ስላለሁ እንዴ? ኧረ አይደለም አባዬ። ነይ እንዴ ነይ ዛሬ ምን ነው የምልሽም ብለሽ ማንንም ጎረምሳ እንዳው ህዝቡዬ እንዳው አፈር ልሁንልህ እንዳው ስሞትልህ አፈር ሲሆን እንዳው በፍቅራችን እና በላይ ላይ ወጠጤዋ ያናጥርብኝ። አረ ወጠጤም እንዴ ጎረምሳም አይደለም። ዝም ብዬሻለሁ። እንዳው ስሞት ስቀበር እንዳው አፈር ልሁንልህ እንዳው ገዝሙዬ እንዳው እሱን ከሰራ ያለው
መልሽልኝ። ይሽ ምን ለመንገስልኝ? ምን ትሆኚ ነው ብር ማድረሽ መሄድ? ያቻ እንደ ፍሬኔ አያታ በጣም ተይዞ ይረሽልኝ ብላ ሰደብኝ። ዛዲያ አንቺ ሄደሽ ምን ልትፈይጅለት ነው? አይ መከራዬ እናንተ ዲዮፉ የዛሬ ተጣልቶ የቀረጇን ቢያነክተው ስቲ ነአት ነው ማትመልሽልኝ? እኔ ረቀኝ ምንም ባልፈይድላት ከጎኗ ሱኛ አይዞሽ ብላ ያገሩ ባልቴት ሆዱን አንከርፎ ወሩ በገባበት ጊዜ ነው አዋልዴሽ ዲህና የዘር መሸመቻ እንዳትላቂም አይደል መንገድ ማሰብሽ ባላ እንግዲህ የኛም ሰው ነፍስ ነው ልጅን አስተምረው ለህማ ብቃታቸውን ዘንግችው ልጅ ተገኝቶ ተሙቶልኛል ትሰሚያለሽ እንግዲህ ተሽቄ እግርሽን ታነሽና ውርድ ተራሴ ነው ዛዲያች ነፍስ ያላወቀ ልጅ ብቻዋን ሬሳ ታቀፋ የራሷ ጉዳይ አረ ጉዳዩ ሲኔም ነው አንቱኝ ፍባክሽ ምርቱን ትይምኝ ያንቺ ነው እሱንማ መሻጣው ብለሽ ሽማግሌው ምክንያት አርገሽ ታሽ መናጢ ልጅሽ አባት ጋር ልትማግጭ ረገኝ እናንተዬ በስመ አብ ወወልድ ወመንፈስ ቅዱስ ምን ነው አንቱዬ ምን ነው ምን አልኩ አያ ዛሬሽ መች ጠፍቶኝ የዛሽ መናጢ ልጅሽ ብልሃት መሽሮኝ ኧረ ተው አይኮነን ወርገጤ ወናኔ በየ ተመጣ 10 የለኮነ ነው አው ምሽትህን ለጣውንት ታልፈቀድክ ብሎ ተቆነነኝ እንደፈቀደው ያርገኝ አንቺ ግን ንጣቻት ዛሬ እንግዲህ ያችን ጨቅላ ብቻዋን የሳታቀፋ ጨክኛቱ እኮ ቴስ ግቢ ስትወጪ እግርሽን አንስተሽ ተማህናይ ትትሰቂ እናያለን አባዬ አንዳች ያስበርግግሽና ምን ሆነሽ ነው እንዲህ ቀልቤን የምትገፊ መርጌታ ላቀው ሳዘገይ ገስግሳውኑኑ ዲረስ ብለውሃል ምን አገኛቸው በይ አረን እንጃልኝ ብቻ ገስግሳውኑኑ ዲረስ በዩ ነው ያሉ ወዳጄን ምን አግኝቷቸው ይሆን በይ ልገስግሰው እንግዲያ አንቺ ስታቤስ ቀላምጅ ማለት ያም እንዳርግም አሁንም እንዲያ በቀደሙ ሽመል ያነሳብሽ ብየዋሽው እና ዛ ሲደርሱ መርጌታ አልፈለኩም ያሏቸው እንዴው አይሉትም እንዲያ ያጣጥፉኝ ማለዳ ወንዝ አይተውኝ አባትሽን መሰንበቻውን ይፈልጋል በዩ ብለውኝ ነበር በይ እንቻችልኝ ጥጃትልኝ ኦሮ መጨረሻሽ ለምሻትና ይበቃታል ይልቀውታቱን ተቤታ ኑሪና ሸማን ጠቅኝ ደሞ ሸማ ምን ይሆንሽ ገስግሽ ያዘልቃለሁ ዛሬ ለዚህ ቀያላነ አረምዬ አራንቺ የዋላ ቁጣው ይከፋሻል እንግዲህ አቁጣው ይከፋኛል ብዬ ልጄን በክፉ ቀልቅ ዳት እሺ ቆይ መኪናይቱ ጣውትም አይደል እንዴ የምትነሳ አልጠብቃት ተሷ ጋር ስንከረፈፍ አባትሽ ይደርሱ ዛሬው ሁሉ በእግሬ ገስግሽ ቀየውንም አበሰይ እናንተ አይ መከራዬ እኚህ ምንዳ ከርገጤ ፈቃድ ውጪ ከጤና አዳም ብርማ በእግራቸው ሊሄዱ ተነስተዋል። እርገጤ ይህን ሲያውቁ ምን ያደርጉ ይሆን? ለዛች ረዳት አታለ ተጨነቀችው ለፍቅርተስ ይደርሱላት ይሆን? የአቶ ገዝሙ ምሳሌዎች ግን ያስቃሉ። ከብርማ ወደ አስኳል ለሚመታው ስልክ ግን ምላሻቸው ዝም ነው። ስልኩ ሲደወል አናዶ ልጃቸውን ያስደበደባቸው ቤታቸውን ያስበጠበጣቸው የዚህ ፍርሃት ይሆን እንዴ? በተከታዩ ክፍል ውጤቱን እናውቃለን። ሳምሶን ግርማ፣ ሐረገወይን አሰፋ፣ ወለላ አሰፋ፣ ችሮታው ከልካይ፣ ስናፍቅሽ ተስፋዬ፣ ሰለሞን ሉል ሰገድ፣ ንግሥት አዋዝ፣ አበባ አስመላሽ ናቸው የተጫወቱላችሁ። አዘጋጁም ዳንኤል አያሌው ነበር። በድራማው ዙሪያ ያላችሁን አስተያየት በመልእክት ሳጥን ቁጥር 672 አዲስ አበባ ላኩልን። በተከታዩ ክፍል እስክንገናኝ ደህና ቆዩን።